ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን በቀጥታ እስቲ የሁሉም ክለቦችን ወቅታዊ የዝውውር መረጃዎችን እንመለከታለን። ከእንግሊዝ እስከ ስፔን ያሉትን መረጃዎችን የምንመለከትበት ሁለተኛ ክፍል ፕሮግራም ይዘንላችሁ መተናል። የኢንሳይድ አንፊልድን በተመሳሳይ በቼልሲ ቤት ማንቸስተር ሲቲንም የተመለከተ አሁን ላይ ያሉ ተጨባጭ መረጃዎችን ጠቅላላ አድርገን በዚህ ፕሮግራም ትኩረት አድርገን የምንወያይ ነው የሚሆነው። እስቲ የመጀመሪያ ነጥብ ከወደ ፈረንሳይና ከወደ ስፔን የወጣውን የምሽቱን ምናልባት ሌሊት ላይ የተለቀቀውን ሰበር መረጃ በዚህ ፕሮግራም እንመልከት። የመጀመሪያው ምክንያቱም የዶሚኒክ ሶቦስላይ ኮንትራት መፈረም፣ ሊቨርፑል ቀጣይ ፕላኑ እንዳለ ሆኖ ቼልሲ ጋርናቾን ለሽያጭ በይፋ ማውጣቱ፣ አዩብ ባውዲ አርሴናል ወይ ሊቨርፑል ሲባል ቆይቶ ኢትሃድ መዳረሻው ሊሆን እንደሚችል እየተረጋገጠ መምጣቱ፣ ሌሎች ነጥቦችም አሉ። የብራድሊ ባርኮላንም ጉዳይ እናነሳለን። ማንቸስተር ዩናይትድ የራሽፎርድን ሽያጭ በጥብቅ እንደሚፈልግና አሁን ላይ የሽያጩ ሪሊስ ክሎዝ ከትናንት ወዲያ ኤክስፓየርድ ማድረጉ መረጋገጡን ተከትሎ ሌሎች ጉዳዮችም እየተነሱ ነው የሚገኙትና እነዚህን ነጥቦች እንመለከታለን። ግን በዋነኝነት አንገብጋቢውና እዚህ ጋር ቅድሚያ ሊሰጠው የሚገባው ትልቁ አርዕስት ወይም የፕሮግራማችን መክፈቻ መሆን ያለበት የሚካኤል ኦሊሴ ውሳኔ መሰማቱ፣ የበለጠ ደግሞ ዘገባው የወጣበት ሚዲያ ደግሞ ለማረጋገጫነት ተቀባይነት ለማግኘት ከዝውውር ዘጋቢዎች ከእንግሊዝ አንስቶ እስከ ስፔን እስከ ጣሊያን እስከ ፈረንሳይ በሁሉም እስከ ጀርመን ባሉ ተቀባይነት ካላቸው የዝውውር ዘጋቢዎች የበለጠ ሪላያብል ሶርስ የሆነው የፈረንሳይ ዕለታዊ ተነባቢና ትልቁ ጋዜጣ ሌኪፕ የዛሬው የሌኪፕ ለህትመት የሚበቃውን የጋዜጣውን የፊት ገጽ ሙሉ ሽፋኑ በውስጥም ሰፊ ከ5 ገጽ በላይ ትኩረት ሰጥቶ ጉዳዩን ተንትኖ አብራርቶ በተገቢው ሁኔታ ለእግር ኳሱ ቤተሰብ ተጨባጩን መረጃ አጋርቷል። ይሄን ጋዜጣ የሌኪፕን ተመልከቱት በስክሪናችን ላይ። ሚካኤል ኦሊሴ ለባየር ሙኒክ መርዶ ልኳል ነው የሚለው በቀጥታ። ኦሊሴ በዓለም ዋንጫ ቆይታ ከፈረንሳይ ጋር እንግዲህ እስከ ግማሽ ፍጻሜ ተጉዞ በግማሽ ፍጻሜ በስፔን ክፉኛ ፈረንሳይ ተቀጣ። ከውድድሩ እንግዲህ ለፍጻሜ ማለፍ አልቻለችም። ለደረጃ ነገ ከእንግሊዝ ጋር የሚጫወቱ ይሆናል። ከዛ ቀደም ብሎ እንግዲህ ትልቁ መረጃ በአርብ ሌሊት ይፋ ሆኗል። ሚካኤል ኦሊሴ ለባየር ሙኒክ ሪፕሬዘንታቲቭ ለነ ኡሊ ሆኔስ በኤጀንቱ አማካኝነት እንዳሳወቀው ከሆነ ይላል ወደ ሪያል ማድሪድ የመዘዋወር ፍላጎት እንዳለው፣ ይህን ጥያቄ ማድሪድ ኦፊሻል ይዞ የሚመጣ ከሆነ ባየር ሙኒክ በሩን ከፍቶ ጥያቄውን እንዲያዳምጥ፣ ሁለቱ ክለቦች ወደ ጠረጴዛ እንዲመጡ በሩን ለሪያል ማድሪድ መክፈቱን በይፋ ለባየር ሙኒክ ኃላፊዎች አረጋገጠ።
ይሄ መረጃ በነገራችን ላይ ከአንድ ወር በፊት ኒው ጋላክቲኮ የሚል አንድ ፕሮግራም ሰርተንላችሁ ነበር። ታስታውሱ እንደሆነ ለሁሊያን አልቫሬዝ ሪያል ማድሪድ 150 ሚሊዮን ዩሮ ጠረጴዛ ላይ አስቀምጦ አትሌቲኮ ማድሪድን እንደራደር አለ። ሳፕራይዝ የሆነ አዲስ ጋላክቲኮ ፍሎሬንቲኖ ፔሬዝ አለኝ ሲሉ በርካታ የእግር ኳስ ቤተሰቦች የጠበቁት በወቅቱ ማንን ነው? ኦሊሴን ነው። ግን ጥያቄው የቀረበው ለማን ነው? ለሁሊያን አልቫሬዝ ነው። በወቅቱ አንድ ፕሮግራም ሰርተንላችሁ ነበር። ይሄ የፍሎሬንቲኖ ፔሬዝ ማይንድ ጌም ነው። ሁለት አይነት ስትራቴጂ የነደፉት ፔሬዝ ስትራቴጂያቸው 100% ከግብ ደርሷል። አንደኛውና ትልቁ ስትራቴጂ ምንድን ነው? የባርሳን መጠናከር ለማዳከም የሁሊያን አልቫሬዝ መዘዋወር ባርሳን የበለጠ ጥንካሬውን ስለሚያጎለብት የዋጋውን ድርድር ፋይናንሻሊ የባርሳን አቋም ስለሚያውቁ ኦፊሻል ቢዱን ለአትሌቲኮ ማድሪድ አቀረቡ። ልብ በሉ እዚህ ጋር 150 ሚሊዮን ዩሮ። አትሌቲኮ ማድሪድ በቅርብ ጊዜያት ውስጥ ከተለያዩ ሁለት ግዙፍ ካምፓኒዎች ሼር ሆልደሮችን ሸጠዋል። ለትላልቅ ግዙፍ ካምፓኒዎች፣ ሁለት አትራፊ ካምፓኒዎች። እነዛ ካምፓኒዎች ደግሞ በከፍተኛ ወለድ ያለው የባንክ ብድር ነው አትሌቲኮ ማድሪድን የገዙት እና ክለቡ እንዲህ አይነት ኦፈር ቀርቦለት አትሌቲኮ ማድሪድ በወቅቱ እንደምታስታውሱት ለሪያል ማድሪድ ፌዝ በሆነ መልኩ ነው ምላሽ የሰጠው። ጥያቄውን ውድቅ ማድረጉ ብቻ ሳይሆን ብዙ ንትርኮች ተፈጥረዋል። ማድሪድ የበለጠ ደግሞ አንድ ክለብ ማድሪድን የሚያክል ለዛውም የዓለማችን ትልቁን ክለብ ዝውውር አለመሳካቱን ኦፊሻል ስቴትመንት ሲያወጣ እኛ አቅርበን ነበር። አትሌቲኮ ማድሪድ ጥያቄያችንን አልተቀበለም። ድርድሩን በሁለቱ ወገኖች መካከል ተደርጎ እንግዲህ ጥያቄያችንን አክብረው ምላሻቸውን ሰጥተዋል አሉ። ማድሪድ ኦፊሻል ስቴትመንት በኦፊሻል ፔጁ ላይ አውጥቶ አትሌቲኮ ማድሪድ በብስጭት ደግሞ በርካታ ነጥቦችን ነካካ። ከፖፑ ጋር በተያያዘ ይሄን እስቲ ማን ከኛ አካዳሚ ተጫዋችን ነቅሎ እንደሚወስድ ከኛ ካምፕ ማንን ብዙ ንትርክ ተፈጠረ። እሳቱ ግን ረገበ። ሁለተኛው ግብ የመጀመሪያው ግብ ባርሳ በእነዚህ አትራፊ ካምፓኒዎች የተያዘው አትሌቲኮ ማድሪድ የሪያል ማድሪድን ኦፈር 150 ሚሊዮን ዩሮ ውድቅ ካደረገ ባርሳ ከዚህ በላይ ጥያቄ ይዞ መምጣት አለበት ማለት ነው። ምክንያቱም እነዚህ አትራፊ ካምፓኒዎች አስተዳዳሪዎችን በቀጥታ ጥያቄ ያስነሳሉ። እውነትም ማድሪድ ጠረጴዛ ላይ 150 ሚሊዮን ዩሮ አቅርቦ እናንተ አልተቀበላችሁ፣ ስለዚህ ከባርሳ ጋር በአነስተኛ ዋጋ የምትደራደሩት እንዲህ አይነት አሰራር የትኛው ነው ለክለቡ ትርፋማነት የሚጠቅመው በሚል ጥያቄዎችን ማስነሳታቸው አይቀርም። ልብ በሉ፣ የፔሬዝ የመጀመሪያው ስትራቴጂ ባርሳ ማዳከም ነው። ባርሳ እንዳይጠናከር የፋይናንሱን አቅም ባርሳ ላይ ሎድ መፍጠር ነው። ይሄን ሳፕራይዝ አለኝ ያሉትን ቢድ ያቀረቡት። ሁለተኛው ግን ለምርጫው ከሪኬልሜ ጋር በሚደረገው ፉክክር ትልቅ ድምፅ እና ትልቅ ተቀባይነት ለማግኘት ይሄን ሳፕራይዝ ገስት ሳያሳውቁ ቆይተው ቃላቸውን መጠበቃቸው እንዲረጋገጥ ኦፊሻል ስቴትመንት አወጡ። ይሄን የነገርኳችሁን አቅርበን ተደራድረን አትሌቲኮ ማድሪድ ጥያቄያችንን አድምጦ አክብሮ ግን ተጫዋቹ እንደማይሸጥ ገልጾልን በሰላም ተለያይተናል የሚለው ተመልከቱ። ይሄ ሁሉ ታርጌት ፕሮፓጋንዳው ምንድን ነው? በደጋፊው ዘንድ ተቀባይነት ለማግኘት ያቀረቡትን ኦፈር ኦፊሻሊ ስቴትመንት አወጡ። እዚህ ጋር ባርሳን በስትራቴጂ እንዳይጠናከር የዝውውር ሂደቱን እስካሁን ድረስ እንዳይጠናቀቅ አከበዱት። ማድሪድ ግን አንድም ፍላጎት የማስፈረም የለውም ጁሊያን አልቫሬዝ። በወቅቱ ግን ከበስተጀርባ ያለው ትልቁ ሚስጥር ምንድን ነው? 100% ጋላክቲኮ ማን እንደሆነ የአደባባይ ሚስጥር ነው። ማን ነው? ሚካኤል ኦሊሴ። ስለዚህ ማድሪድ የቤት ስራውን ሚዲያ ላይ ሳይወጣ እነዚህ መረጃን አነፍንፈው ይፋ የሚያወጡ ዘጋቢዎች
ሳያገኟቸው ግን ማድሪድ በበቂ ሁኔታ ስትራቴጂውን አጠናቋል። ኦሊሴን በሚገባ አግባብቷል። ስለዚህ ይሄ ዓለም ዋንጫ እስከሚጠናቀቅ ነበር ማለት ነው ያ የምሽቱ ጥይት ሊፈነዳ ታምቆ የነበረው። ተመልከቱ፣ ማክሰኞ ምሽት ነው ፈረንሳይ ከፍጻሜ ጨዋታ ውጭ የሆነችው ተሸንፋ በስፔን። ሮብ ቆያ፣ ሐሙስ ሌሊት ላይ ነው መረጃ ወጣው፣ ለአርብ ንጋት ማለት ነው። ከአርብ 8 ሰዓት በኋላ ኦሊሴ በይፋ የባየር ሙኒክ ኃላፊዎችን ወደ ሪያል ማድሪድ መዘዋወር እንደሚፈልግ አሳወቃቸው ነው የሚለው በቀጥታ። ከቀናት በፊት ሳንታ አውና የሚባል የፉቶ መርካቶ ዘጋቢ በሊዮን መቀመጫውን ያደረገው ሚዲያ ይህም መረጃ ኤክስክሉሲቭ ኒውስ ብሎ ሲዘግብ አብዛኛው ኤክስ ላይ ያሉ የእግር ኳሱ ቤተሰብ በጣም ነው ያላገጠበት፣ በጣም ነው የተተቸው፣ በጣም ነው የተወቀሰው። እንዲህ አይነት አንሪል የሆነ መረጃ እንዴት ታውጣለህ በሚል ታያላችሁ። ከቀናት በኋላ ይሄ መረጃ ኮንፈርም ሆኖ ይወጣል። እኔ መረጃው አለኝ። ኦሊሴ በይፋ ወደ ማድሪድ መዘዋወር እንደሚፈልግ ባየር ሙኒክን ለባየር ሙኒክ ኃላፊዎች አሳውቋል። በተወካዮቹ አማካኝነት 100% እርግጠኛ ነኝ ሲል ነበር። ብዙም ሳይቆይ ለኤኪፕ ማረጋገጫውን መረጃ ከፈረንሳይ ካምፕ ከኦሊሴ ሪፕሬዘንታቲቭ በተመሳሳይ ከባየር ሙኒክ አግኝቻለሁ ነው የሚለው። ሙኒክ ለ200 ሚሊዮን ዩሮ ድርድር በሩን መክፈቱንም እየተረጋገጠ ነው። አሁን ባየር ሙኒክ ለመደራደር አማራጭ የለውም። ምክንያቱም መቆየት ያልፈለገ ወደ አንድ ክለብ ለመዘዋወር የፈለገን ተጫዋች የትኛውም ትላልቅ ክለብም ሚድል ክላስም ሎው ክላስም ይሁን ማቆየት አይፈልጉም። የበለጠ ደግሞ እዚህ መረጃ ላይ የተመለከትነው አውሬሊዮ ቹዋሚኒ እና ኪሊያን ኢምባፔ ስለ ማድሪድ ቤት ነባራዊ ሁኔታ በደንብ ተጫዋቹን እንደነገሩትና እንዳግባቡትም ተገልጿል። ማድሪድ ኦሊሴን የማስፈረም ሁኔታውን መጀመሪያ መረዳት የምንችለው መች ነው? ለሁሊያን አልቫሬዝ ያንን ቢድ አቅርቦ ኦሊሴ እንዳልሆነ ከሚዲያው ላይ ሩመርሱን ሲያጠፋ ማድሪድ ከበስተጀርባ ስራ እየሰራ እንደሆነ በግልጽ ይታወቃል። ስለዚህ አሁን ማድሪድ ስራውን አጠናቆ አሁን በተጫዋቹ በኩል ነው ጫና መፍጠር የጀመረው። ግራውንድ ወርኩን ጨርሷል። ማድሪድ ግራውንድ ወርክ ሳይጨርስ አንድ ተጫዋች ወጥቶ በይፋ እንደዚህ አይገልጽ። አሁን ሙኒክ አማራጭ የለውም ከመደራደር ውጭ። አሁን ለተጫዋቹ ለኤኪፕ እንደሚለው ከሆነ 200 ሚሊዮን ዩሮ 186 ሚሊዮን ፓውንድ ካልሆነ እስከ ኔይማር ሪከርድ ድረስ ሊጠጋም ይችላል የሚል ግምት አለ። ግን የበለጠ ወደ 200 ሚሊዮን ዩሮ ይሄ ተጫዋች ሊያወጣ እንደሚችል ማድሪድ እስከ 178 ሚሊዮን ዩሮ ገደማ የመክፈል ፍላጎት እንዳለው የሁለቱ ቡድኖች ተወካዮች በቀጥታ ለቀጣይ ሳምንት በአደራዳሪ አካላት ቀጠሮ ሁላ ተይዞላቸዋል የሚሉ ጉዳዮችን ሰምተናል ነው የሚለው ለኤኪፕ። ማድሪድ የዚህ ዝውውር መስኮት ሪከርድን ከረጅም ዓመት በኋላ ለአንድ ተጫዋች ተከፍሎ የማይታወቀውን ትልቁን ክፍያ ከኔይማር በኋላ ከኪሊያን ኢምባፔ በላይ ከኔይማር በመቀጠል ትልቁን ክፍያ ኦሊሴ ላይ ለመክፈል ማድሪድም ባንኩን ለመስበር ተዘጋጅቷል። ተጫዋቹም ባጉን ለማስተካከል ዝግጅቱን ጀምሯል። ፈረንሳውያን ተጫዋቾች በማድሪድ ካምፕ ደግሞ በርከት ብሎ ይገኛሉ። አሁን በብሔራዊ ቡድን ጥሩ ወዳጅነት እንደፈጠረ የሚነገረውም ኪሊያን ኢምባፔም እዛ ነው ያለው። ቹዋሚኒም ካቫሚንጋም አሉ፣ እነ ኤድዋርድ መንዲም አሉ። ስለዚህ ለሚካኤል ኦሊሴ ሳንቲያጎ በርናባዩ ለመላመድ አዲስ ኢንቫይሮንመንት አይሆንበትም። ጥሩ የብሔራዊ ቡድን ጓደኞቹ አሉ። ማድሪድ በዚህ ፕላን እንግዲህ ከፊት መስመር ተጫዋቾች እንደምታውቁት በዚህ የዝውውር መስኮት 80 ሚሊዮን ዩሮ አውጥቶ 80 ሚሊዮን ዩሮ ገቢ አግኝቷል። ከኒኮፓስ ሽያጭ ወደ ሊቨርፑል የተዘዋወረው ከነ ቪክተር ሙኒዮዝ ከተለያዩ ተጫዋቾች ማድሪድ 50%ም
ከሽያጩ ላይ የተጠቀመ የባንክ አካውንቱን አስተካክሏል። ነገር ግን ከፊት መስመር ተጫዋቾች የነ ኢብራሂም ዲያዝ የሽያጭ ጉዳይ አሁን ላይ በድጋሚ በማድሪድ ቤት በከፍተኛ የዝውውር ክፍያ ተከፍሎባቸው ወደ ቼልሲም የሚሉ ሩመርሶች አሉ። ሌሎች ክለቦችም የእንግሊዝም የዩሮፒያን ትላልቅ ክለቦች እና ኢብራሂም ዲያዝን እንደሚፈልጉ ይታወቃል እና የወጪውን ሁኔታ ለማመጣጠን ማድሪድ ከወዲሁ ዝግጅቱን እያደረገ እንደሆነ ይሄ ምን ያክል ከበስተጀርባ ስራዎች ቢኖሩ ነው እና ለኤኪፕ እንደሚለው ከሆነ ኦሊሴ በይፋ ወደ ማድሪድ ለመዘዋወር ባየር ሙኒክን ጠይቋል። ይሄን ጉዳይ ስንጠብቅ ነበር። ዓለም ዋንጫ አለቀ፣ ጉዳዩ ተጀመረ። ስለዚህ በቀጣይ ቀናት የሚወጡ መረጃዎችን የምንከታተል ነው የሚሆነው እና ኦሊሴ ወደ በርናባዩ የመምጣት እድሉ እንዲህ ከተጠየቀ ሰፊ ነው የሚሆነው። እስቲ ጉዳዩን ተመልክተን በቀጣይ ይዘንላችሁ የምንመጣ ነው የሚሆነው እና የመጀመሪያው መረጃችን ኦሊሴ የተመለከተው ይህን ይመስላል። እስቲ ወደ እንግሊዝ እንመለስና በሊቨርፑል መረጃ እንግዲህ በትናንትናው ዕለት የተሰማው ለሊቨርፑል ደጋፊዎች ትልቁን ስጋት የነበረው በተጠናቀቀው የውድድር ዓመት ለቡድኑ ምናልባት አስደናቂ ብቃት ካሳዩ ውስን ተጫዋቾች ውስጥ ግንባር ቀደም ተደርጎ ሊቀመጥ የሚችል ከፊት የሚቀመጥ የክለቡ የዓመቱ ምርጡ ተጫዋች ምርጡ አማካይ ዶሚኒክ ሶቦስላይ እንግዲህ የ2 ዓመት ኮንትራት እንደቀረው ይታወቃል። ይሄ ኮንትራት ሁኔታ ደግሞ በተለያዩ ምክንያቶች ውዝግብ ሲነሳበት አድምጠናል። ምክንያቱም በአንድ ወቅት አንዱ ትልቁ ውዝግብ ምንድነው ልክ ኢብራሂም ኩናቴ ወደ ሪያል ማድሪድ መዘዋወሩ ኮንፈርም የተደረገበትን ትዊት ኢንስታግራም ላይ ላይክ ማድረጉ በጣም ለሊቨርፑል ደጋፊዎች ስጋት ፈጥሮ ነበር። የማድሪድ አፕሮች እንዳይመጣ ተጫዋቹን አንሴትል አድርጎ ማድሪድ ቀጣይ ሲዝን ቀሪ 12 ወራት በቀሩበት ወቅት ተጫዋቹን እንዳይወስደው ያሰጋ ነበር። ይሄ ሩመርስ ነበር። በስተመጨረሻም እንግዲህ ሊቨርፑል የ5 ዓመት ኮንትራት አቅርቦ በጣም በተሻሻለ ያውም ሌቭል 1 የደሞዝ ክፍያ ከሌቭል 2 ወደ ሌቭል 1 አሻሽለውት ዶሚኒክ ሶቦስላይን ለቀጣይ 5 ዓመታት በክለቡ የሚያቆየውን አዲስ ኮንትራት ለመፈረም መስማማታቸው በትናንትናው ዕለት ይፋ ሆኗል። በጠረጴዛ ዙሪያ ሁሉም ነገር አልቋል። አሁን ይፋዊ ኮንፈርሜሽን ብቻ ነው እየተጠበቀ የሚገኘው። ይሄ ትልቅ እረፍት ነው ለሊቨርፑል፣ ትልቅ እረፍት። ምክንያቱም በቅርብ ዓመት ውስጥ ኮንትራታቸውን ሊጠናቀቅ የተቃረቡ ተጫዋቾች ኮንትራታቸውን አሻሽለው ሲፈርሙ በክለቡ አለመስተዋሉ በተለያየ ጊዜያት ወቀሳም ትችትም ሲቀርብበት ነበር። ለምሳሌ አርኖልድን በዛ እድሜ በዛ ዋጋ ተጫዋቹ መልቀቃቸው፣ ኩናቴንም በተመሳሳይ የኮንትራት ሂደቱ በሊቨርፑል ቤት ድርድሩ በዘገየ ቁጥር ሁኔታዎች ለፈላጊ ክለቦች አመቺ የሆነና ከቁጥጥራቸው ውጪ የወጣ ተጫዋቾች ለሌላ ክለብ መፈረማቸውን ተከትሎ እንዲህ አይነት ጉዳይ እንዳይፈጠር አሁን በይፋ ተጫዋቾችን ቀደም ብሎ ዝግጅታቸውን በማጠናቀቅ እንደነዚህ አይነት ፕራይም ታይማቸው ላይ የሚገኙ ገና የ25 ዓመት አማካይ ነው። ካሁን በኋላ ረጅም ጊዜ ሊቨርፑልን የማገልገል አቅም አለው። የሶቦስላይ ኳሊቲ እና ለክለቡ ምን ያክል ቁልፍ መሆኑን የተጠናቀቀው ሲዝን ምናልባት በተጫዋቾች ጥገኝነት ላይ የተመሰረተ ውጤታማነት አስመዝግቦ ቢያንስ ሲዝኑን አተረፈ ከተባለ እንደ ቡድን ሊቨርፑል ግንባር ቀደም በሶቦስላይ ትከሻ ላይ በርካታ ፈተናዎችን እንደውም በጣም ከባድ በሆነው ሲዝን ውስጥ ተሻግሯል። ይሄ ተጫዋች ለሊቨርፑል የተለያዩ አገልግሎቶችን በተጠናቀቀው ሲዝን ስሎት ያላነሰ ፖዚሽን ላይ ያፈራረቁ ሲጠቀሙት ነበር እና ለአንዶኒ ኢራኦላ ለአዲሱ ቡድን ትልቁ ምሰሶ ተደርጎ ለአዲሱ ፕሮጀክት መታሰቡን ተከትሎ ይሄ ተጫዋች የወደፊት በተለይ ከሚመጣው ሲዝን መጠናቀቅ በኋላ የቫንዳይክ ኮንትራት መጠናቀቁ ክለቡን የመልቀቁ ጉዳይ እርግጥ መሆኑን ተከትሎ ቀጣዩ የሊቨርፑል አምበል ይሆናል። በቅርቡ ደግሞ ይፋ የሚያደርጉት ከአንዲ ሮበርትሰን መልቀቅ በኋላ የክለቡን ሁለተኛ አምበል በሚመረጥበት ወቅት እንግዲህ ሶቦስላይ አሁን አብዛኛውን ድምፅ አግኝቶ ቫይስ ካፕቴን የመሆን እድሉ ሰፊ መሆኑ ተገልጿል
እና ልክ የስቴቨን ጄራርድ አይነት አይከን ተደርጎ እየታየ ነው የሚገኘው። ከማሊያው ቁጥር፣ ከእንቅስቃሴው፣ ከፍላጎቱ ለክለቡ ራሱን ለመስጠት የሚጥርበት የሜዳ ውስጥ እንቅስቃሴ ከግምት ውስጥ በማስገባት እንግዲህ የሊቨርፑል ደጋፊዎች እጅጉን በክለቡ ከሚወዷቸው ተጫዋቾች ውስጥ ሶቦስላይ አንዱ ነው። ኮንትራት ለመፈረም ተስማምቷል። ይሄ ለሊቨርፑል ትልቁ በጎ ጉዳይ ነው። ሌላኛው መረጃ እንግዲህ የባርኮላ ጉዳይን በተመለከተ እንግዲህ ብራድሊ ባርኮላ እና በሊቨርፑል መካከል ያለው በተወካዮችና በተጫዋቹ መካከል በሊቨርፑል ተወካዮችና በተጫዋቹ ተወካዮች መካከል የሚደረገው ፐርሰናል ተርም ስምምነት ላይ ሳይደረስ እንዳልቀረ አፈትልኮ የሚወጡ መረጃዎች እየገለጹ ነው። ፐርሰናል ተርም ነው፣ ከፓሪስ ሴን ጀርሜን ጋር አይደለም። ፐርሰናል ተርም ይሄ ተጫዋች ወደ ሊቨርፑል ለመዘዋወር ፍቃደኛ መሆኑ ግሪን ላይት መስጠቱ ተሰምቷል። ይሄ ጉዳይ ደግሞ የበለጠ ተጫዋቹ ከፓሪስ ሴን ጀርሜን ለመውጣት የሚያደርገውን ጥረት ክለቡ በሩን ከፍቶ ከሊቨርፑል ጋር እንዲደራደር ሁኔታቸውን ያመቻቻል እየተባለ ነው የሚገኘው። ይሄ በሩመርስ ደረጃ ምሽት ላይ የወጣ መረጃ ነው። እንደውም አንዳንድ ውስጥ አዋቂዎች እንደሚሉት ከሆነ የሰሞኑን የብላክፑል ሚቲንግ ከተጫዋቹ ተወካዮች ጋር እንደነበር ነው። ስለዚህ ይሄ የመረጃ ሁኔታ በቀጣይ ቀናት የበለጠ ይረጋገጣል ተብሎ ይጠበቃል። አሁን ስለ ፐርሰናል ተርም ነው እየተወራ የሚገኘው እና ሊቨርፑል ምን ያክል ክፍያ ለዚህ ተጫዋች አቅርቦ ፒኤስጂ ይቀበላል የሚለው ፋይናንሻሊ ይጠበቃል እና ይሄ ተጫዋችን ለማስፈረም ሊቨርፑል ከበስተጀርባ ገፍቶ እየሄደበት ነው። በተጨማሪም የራያንም ጉዳይ ድጋሚ በሊቨርፑል ትልቅ መወያያ ርዕስ ሆኗል። የበርንማውዙ የክንፍ ተጫዋች አሁን ያለው መረጃ ይህን ይመስላል በሊቨርፑል በኩል። እስቲ በቀጥታ ወደ ማንቸስተር ሲቲ መረጃዎች እንሂድና በተመሳሳይ ሌኪፕ በትናንትና ሁለት ከሌኪፕ በርካታ መረጃዎችን ስንመለከት ነበር። የሳሊባ የጀርባ ጉዳት ከ4 እስከ 5 ወራት ከሜዳ እንደሚያርቀው ሌኪፕ አረጋግጫለሁ። ሰርጀሪ መደረጉ አይቀርም። ይሄ ሰርጀሪ ደግሞ ተጫዋቹን እስከ አዲሱ ዓመት መጀመሪያ አዲሱ ዓመት የፈረንጆች ጃንዋሪ ወደ ዲሴምበር አካባቢ ድረስ ከሜዳ ያርቀዋል ነው የሚለው ሌኪፕ። ከዛም በኋላ በወጣ መረጃ ደግሞ የኦሎምፒክ የሊል ፕሬዝዳንት የማንቸስተር ሲቲ የዝውውር ሂደት ስራ አስፈጻሚዎች፣ የተለያዩ ትላልቅ ሹማምንቶች በአለፈው ሳምንት በአዩብ ባውዲ የዝውውር ሂደት ለመወያየት ከኦሊቨር ሊቴንግ ጋር ሊቴንግን ታውቁታላችሁ። የታወቀ የኦሎምፒክ የሊል ፕሬዝዳንት ነው። ይሄ ፕሬዝዳንት ደግሞ በተጫዋቾች ዝውውር ላይ በቀጥታ ጣልቃ በመግባት የበለጠ የተጫዋቾችን የዝውውር ሂደት በትኩረት የሚመለከት የሚደራደር አንዱ የሊል ተደራዳሪ አካላት መካከል የሚጠቀስ ነው። ይሄ ፕሬዝዳንት እንግዲህ ኦሊቨር ሊቴንግ በአለፈው ቀናት በቀጥታ ከአዩብ ባውዲ ተወካዮች በተጨማሪ ከማንቸስተር ሲቲ ስራ አስፈጻሚ ተወካዮች ጋር በፈረንሳይ ድርድር መደረጉ አርኤምሲ ስፖርትና ሌኪፕ አረጋግጠዋል። ከዚህ በፊት በኦሊቨር ፖንድ የሚመራው የሊል ሪፕሬዘንታቲቭ ከነዚህ ግለሰቦች መረጃ ወጣ የተባለው ምንድን ነበር? ማንቸስተር ሲቲ በሊል አቋም ላይ የተመሰረተ የዝውውር ሂደትን ለመፈጸም ፍቃደኛ ነው የሚል ነው። ታስታውሱ እንደሆነ ይሄ ማለት አርሴናልም ሊቨርፑልም ይሄን ተጫዋች ለማስፈረም የሚፈልጉት አሁን ነው፣ በዚህ ሳመር ደግሞ ይሄን ተጫዋች ለማስፈረም የሚፈልግ ክለብ ካለ መክፈል አለበት ብለው ሊሎች የሚጠይቁት እስከ 85 ሚሊዮን ዩሮ እስከ 74 ሚሊዮን ፓውንድ ነበር። ነገር ግን በቀጣይ ሳመር ለመውሰድ በዚህ ሳመር አስፈርመው እዛው ውሰት ሰጥተው እዛው ቆይቶ በቀጣይ ዓመት የሚፈርም ከሆነ ግን 10 ሚሊዮን ዩሮ ለውጥ ጋፕ አለው የሚል የመደራደሪያ አቋም እንዳለ ሲገለጽ ነበር በተደጋጋሚ የሰማነው መረጃ። አሁን ግን በዚህ ሳመር የሚከፈለው ክፍያ ተከፍሎ
ኤንዞ ማሬስካ አዩብ ባውዲን አሁን እንደሚፈልጉት ለሲቲ ኃላፊዎች መግለጻቸውን ተከትሎ ከኦሊቨር ሊቴንግ ጋር ፊት ለፊት የሲቲ ተወካዮችም የተጫዋቹም ተወካዮች ባሉበት ፊት ለፊት ድርድር ተደርጓል። ሲቲ አሁን ላይ ተጫዋች ለማስፈረም የሚያስፈልገውን ቅድመ ሁኔታ ለማሟላት ዝግጁ መሆኑን በሊል በኩል ተጫዋቹ ለአንድ የውድድር ዓመት የማቆየት ፍላጎት ቢኖርም ግን የሲቲ አቋምና የተጫዋቹ ፍላጎት በተመለከተ ሊልም አስገዳጅ ሽያጭ ውስጥ ሊገባ እንደሚችልና አዩብ ባውዲ አሁን ሞር ፕሮባብሊ ወደ ኢትሃድ የመዘዋወር እድሉ በጣም ሰፊ እንደሆነ እየተገለጸ ነው። እዚህ ተጫዋች ላይ ምናልባት ቁጭት ሊፈጠርበት የሚችለው አንድ ክለብ ቢኖር አርሴናል ነው። ለመሰላችሁ ባለፈው የፈረንጆች የጥር ዝውውር መስኮት ይህን ተጫዋች ለማስፈረም አርሴናል 45 ሚሊዮን ዩሮ 40 ሚሊዮን ፓውንድ እንዲከፍል ተጠይቆ ነበር። አርሴናል ይህን ክፍያ ለመክፈል ፈቃደኛ ስላልሆነ ዝውውሩን በዝምታ አልፏል። አሁን በድጋሚ ወደ ጠረጴዛ ለመወያየት ሲመጡ የዚህ ተጫዋች ኮንትራት እስከ 2029 መታደሱን ተከትሎ ይህን ተጫዋች ለመሸጥ ሊል የጠየቀው ክፍያ በጣም ኤክስፔንሲቭ እንደሆነ ነው የአርሴናል ተወካዮች የተረዱት። አሁን ደግሞ ማንቸስተር ሲቲ እዚህ ዝውውር ላይ መግባቱ የበለጠ ቢዲንግ ዋሩን ልክ እንደምትመለከቱት የአርሴናሎች ማንቸስተር ሲቲዎች በኤሌት አንደርሰን ላይ የተጠቀሙት አይነት ከፍተኛውን ሊል የሚጠይቀውን የክፍያ ስርዓት ለመፈጸም ዝግጁ መሆናቸውን ገልጸው ይህን ተጫዋች ለማስፈረም በሚደረገው ፉክክር ማንቸስተር ሲቲ አሁን ተጫዋቹን የማስፈረም ትክክለኛው ተመራጭ ቡድን እንደሆነ ነው ከፈረንሳይ እየወጡ ያሉ መረጃዎች የሚያሳዩት እና አዩብ ባውዲ በመጨረሻም የዚህ ተጫዋች ማረፊያ ኢትሃድ የመሆን እድሉ በጣም ሰፊ ነው እየተባለ ነው የሚገኘው። ከፈረንሳይ የሚወጡ የአርኤምሲ ስፖርትም የሌኪፕም ዘገባ እንደሚያሳዩ ግን የሊል ምርጫ ሊል ቢሆን የሚመርጡት ወይም ቅድሚያ የሚሰጡት ጉዳይ ቢኖር ተጫዋቹን አንድ ቡድን አስፈርሞ አሁን እዛው ውሰት ቢሰጥ የበለጠ ለሊል ተስማሚ የሆነ የድርድር ሂደት ነው ተብሎ እየታሰበ ነው። ነገር ግን ማንቸስተር ሲቲ ያለው አቋምና ፍላጎት ከሊልም አቅም በላይ ስለሆነ በተለይ ይህን ተጫዋች ለማዘዋወር በሚደረገው ጥረት ማንቸስተር ሲቲ በተጫዋቹ በኩል ያለውን ቅድመ ሁኔታ በጣም ገፍቶበት እንደሄደ እየተገለጸ ነው የሚገኘው። ስለዚህ አዩብ ባውዲ መዳረሻው ኤሚሬትስ ወይ አንፊልድ ሳይሆን በቀጥታ ኢትሃድ የመሆን እድሉ ሰፊ እንደሆነ እየተገለጸ ነው። ይህም መረጃ እንግዲህ ምሽት ላይ የወጣው የዝውውር መረጃ ነው። በመጨረሻም ከቼልሲ ፕሪሲዝን ዝግጅት ውጪ የሆነው ያልተፈለገው በተጠናቀቀው የውድድር ዓመት በተጠናቀቀው የሳመር የዝውውር መስኮት የዛሬ ዓመት በብዙ ውዝግብና ጥረት በብዙ አሰልቺ በሆኑ የድርድር ሂደቶች በስተመጨረሻም መዳረሻው ስታንፎርድ ብሪጅ የሆነው አሌሃንድሮ ጋርናቾ ከአንድ ዓመት ቆይታ በኋላ በቼልሲ እንደማይፈለግ ፕላን ውስጥ እንደሌለ እና ለዚህም ተጫዋች ለቼልሲ በጎና ተመራጩ ኦፕሽን የተጫዋቹ መልቀቅ እንደሆነ ተገልጾ በይፋ ቼልሲ ለሽያጭ አውጥቶታል ጋርናቾን ከአንድ ዓመት በኋላ። በጣም አሳዛኝ የእግር ኳስ ህይወት ማለት ነው። ይሄ ተጫዋች አምና ወደ ለንደን ለመዘዋወር ያደረገውን ጥረት ታስታውሳላችሁ፣ ከማንቸስተር ለመውጣት። ይሄ ተጫዋች በአሞሪም እንደምታውቁት ተጫዋቾችን አብሮ በጋራ ሰብስበው ከቆይታቸው ከተረጋገጠ በኋላ እንደምታስታውሱት በተጠናቀቀው የውድድር ዓመት ቅድመ የውድድር ጊዜ ዝግጅት ከመጀመሩ በፊት በሞናኮ ከነ ሰር ጂም ራድክሊፍ ጋር ቆይታ ካደረጉ በኋላ ከተወያዩ በኋላ አሞሪም እንደሚቆዩ ዋስትና ከተሰጣቸው በኋላ በቀጥታ ከተጫዋቾች ጋር ቆይታቸውን ለማብሰር በመጡበት የመጨረሻ ሚቲንግ ላይ አንተ የኔ እቅድ አይደለም ብለው በተጫዋቾች መሃል ወክሰው ተጫዋቹ ከራደራቸው ከእቅዳቸው ውጪ መሆኑ ፊት ለፊት የተገለጸው።
ከዛም በኋላ የተጫዋች ከቡድኑ ጋር ትሬኒንግ አልሰራም። በስተመጨረሻ እንግዲህ በዴድላይን ዴይ ነው ዘግይቶ ነው ወደ ቼልሲ የተዘዋወረው። ከዛም በኋላ በቼልሲ ቤት በማሬስካም በሊያም ሮሲኒየርም በማክፋርለንም ብዙ ተመራጭ አልነበረም። አሁን ደግሞ ቼልሲዎች ከአንድ ዓመት በኋላ ይሄን ተጫዋች በይፋ ለሽያጭ አውጥተውታል። ሮማ ለተጫዋቹ የግዢ አማራጭ የቀረበውን ውል በውሰት ለማዘዋወር ጥያቄ ቢያቀርቡም ቼልሲ በፍጥነት ውድቅ አድርጓል። 44 ሚሊዮን ዩሮ አቅርበው በቋሚነት ግዢ ያለውን የውሰት ውል ቢያቀርቡም ቼልሲ አልተቀበለም። ቼልሲ ለተጫዋቹ ከ45 እስከ 50 ሚሊዮን ፓውንድ እንደሚፈልግ ገልጿል። አሁን ላይ ለተጫዋቹ ፈላጊ ሆኖ እንደመጣ እየተነገረ የሚገኘው ቪላ ነው። ግን ቪላ ምን ያክል ጋርናቾ ላይ ገፍቶ ይሄዳል እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ይሄ ተጫዋች በቼልሲ እንደማይፈለግ ከፕላናቸውም ከአሎንሶን ፕላን ውጭ እንደሆነ ተነግሮ በይፋ ለሽያጭ ወጥቷል። ፕሪሲዝኑንም አልተቀላቀለም፣ ለብቻው ነው እየተዘጋጀ የሚገኘው። ጋርናቾ በይፋ ለሽያጭ ወጥቷል። ይሄ ነው በአለፉት 24 ሰዓታት ከወጡ ትላልቅ መረጃዎች መካከል የተመለከትናቸው ለእናንተ ይሆናሉ ብለን ይዘንላችሁ የመጣ ነው መረጃዎች እነዚህ ይመስላሉ። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ አርብን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።